ፍቅርዬ ማለት ነው የዋዛ መስላቸዋለች መሰለኝ። የአብርሽ ቤተሰቦች ግን እንዴት እንደሚያስቡ አላውቅም። የሆነ ፍቅርን እንዴት ነው ቀለል አድርገው ነው የሚያዋት። ስለምትስቅም ይሁን ብቻ በጨዋታ መካከል ሳቅ ስለምታበዛ ይሁን አላውቅም፣ በቃ ትቀላቸዋለች። እና ነገር ግን ከተናገረች እንደ ፍቅርዬ ተናጋሪ የለም በእውነት። እና ልክ ልኩን ነግራ መለሰችው ማለት ነው ዴብን። እኔ የዴብ ነገር ግን በጣም የሚገርም። አሁን ትናንትና ከሩታ ጋር ባለፈው ከሩታ ጋር ልጁን አንተን የወሰድከው እያለ ዝል ሲል ነበር። አሁን ደግሞ ፍቅርዬን ከህይወቱ ውጪ። እኔ የምለው ፍቅርን እየመጣች ሁላችሁም ማለት ነው። አሁን ፍቅር ወደ ህይወቱ ስትመጣ በጣም ነው የተንጫጫችሁት። ብዙንሽም ሆነ በዛ ትንጫጫ ነበረ፣ አንተን በዛ ትንጫጫ ነበረ። ለምን ሄርሜላ ትመጣ እንደዚህ አልተንጫጫችሁም? ግን እንዴት ነው ሄርሜላ ምን የሀብታም ልጅ ስለሆነች ነው አደለ? ወይ ዘንድሮ ድሃ የማይከበርበት ሀገር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ይብዛ ውድ ቤተሰቦች። ይህን ቪዲዮ የምታየው በሙሉ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ ይፈልጋለሁ። የእውነት እንዲህ እኔ አዲሱ ዓመት ሳይመጣ ይኸው 19 ሺህ መሙላት አለብኝ ብያለሁ። መሙላት አለብኝ። ሰው ወዳችሁ ውዶች፣ ማርያምን ከአዲስ ዓመት እንዳያልፍ ውዶችዬ፣ በቃ ተባበሩኝ እና ማለት ነው ውዶቼ። ሩትዬ እንግዲህ ያው ፍቅርዬን የመሰለች ጓደኛ ስላለቻት በአብርሃም ቤት ተዋወቁም በጣም ደስ ይላል። እውነት አንድ የምትረዳት ሴት አግኝታለች በዚህ አጋጣሚ ማለት ነው። ሌላው እንኳን ማንም እየተረዳት አይደለም። ያው አሁን በሰዎች ዘንድ በዙሪያቸው ባሉ ሰዎች ዘንድ ሩታ አስመሳይ ነች ለነሱ። ነገር ግን የውስጧን ደግሞ ፈጣሪ ነው የሚያውቀው። እና እንግዲህ አቶ ዴብ ማለት ነው እኔ ዴብ ሄርሜላ ያንን ያክል ስትፈጥር ሩታ እርጉዝን አሳለ ማለት ነው። አንተ የት ነበርክ? በነገራችን ላይ የት ነበር ተቀብረህ የነበርከው? ከዛ በቃ ከመካከል ላይ መተ ነገሩን ታዘበራርቀዋለ። አንዴ ከሩታ ሲሉ ከሄርሜላ ሲሉ ከአብርሽ በጣም ነበር የምትመሰቃቀለው አንተ ራስህ ማለት ይመስለኛል። የትዳር ህይወት ራሱ የተረጋጋ አይመስለኝም። እንዴ ምንድነው የሰው ልጅ በተረጋጋበት አይቆምም እንዴ? እና አሁን ደግሞ ውጭ መባል ያለባት ሴት እያለች አሁን ፍቅር እኮ ከአብርሃም ህይወት ላይ ምንም ነገር አታደርግም። በቃ የመጣችው አንድና አንድ ለሩታ አግዛ ነው። ሁለታቸውን ለመመለስ ነበር አላማዋና ቅዷ። ያንተ ግትር ያለ ወንድም ግን መስሚያ ስለሌለው እውነትም የአእምሮ ምንድን ይባል የአእምሮችን ይሄ አንዱ አካሉ የተነካ ይመስለኛል። ወንድም ጤናማ አይደለምና እሱ ቀየር አድርጎ ምን አደረገ? ፍቅር እንደምትወደው ነው ያስመሰለው። ግን ውሸት ነው። ፍቅር አትወደውም በጭራሽ። ፍቅር በጭራሽ አትወደውምም፣ አትመለስም ወደ አብርሃም። እንደዛ ሰማዊ ሄደችው ምናምን ትንሽ ሰውን አወዛግቦት ነበረ። ለመያዝ ነበረ፣ የምር ለመያዝ ነበረ፣ ወደ ሄርሜላ እንዳይመለስ ምናምን ብቻ በሆነ ነገሮች እንዴት ነው ወደ ሩታ እንዲመለስ አስባ ነበር ፍቅርዬ እንጂ አብርሃምን ወደው አፍቅራው አይደለም። በጭራሽ እንደዛ ሊሆን አይችልም። ሲቀጥል አንተስ ምን አይነት አስተሳሰብ ቢኖር ነው? እንደው እንደ ሰው ሀሳብ እኮ ስታስበው ውጭ መባል ያለባት እኮ ሄርሜላ ነች እኮ። አሁን ሄርሜላ ነች አይደል ህይወታቸው ላይ ያለችው። ሌላ እኮ ፍቅር እኮ ምንም ያደረገችው ነገር የለም። አሁን ስለመጣች እንዲህ እናንተ በወንድማችሁ እኮ ልታፍሩ ነው የሚገባችሁ። አንደኛዋ ስመጣ ወደ አንደኛዋ ዝል ብሎ የሚሄድ ወንድም አሁን ይሄ ወንድም ነው ወይ ወይስ ደግሞ ጤናማ ነው ብላችሁ ነው የምታስቡት? ወንድማችሁ ሲያሸንፋችሁ መታችሁ ከሴቶች ላይ እናንተ ምን አገባችሁ? ለምን አርፋችሁ አትቀመጡም? እሺ ወንድማችሁን መክራችሁ ካላስቀመጣችሁት፣ ወንድማችሁን መክራችሁ ካላስተካከላችሁት፣ ይሄ ሴት የሚጎዳውን ሴት የሚያስለቅሰውን ነገር እንዲያቆም ካላደረጋችሁት ሌላን ሰው የመናገር መብት የላችሁም እኮ። የምሬን ነው። ማንም ሴት ብትመጣ በህይወቱ እሷን የመናገር መብት የላችሁም። ጽዳት ከራስ ስለሆነ መጀመሪያ የራሳችሁን ነገር ተንከባክባችሁ ገስጻችሁም ሆነ አስቀምጡት። ከዛ በኋላ ሴቶች እየመጡ ከረበሹት ሴቶችን የመናገር እናንተ መብት ሊኖራችሁ ይችላል። አሁን ግን ራሱ ወዶና ፈቅዶ እያደረገው እስከሆነ ድረስ ማለት ነው ሴቶችን እየመጣችሁ እናንተ እኮ አታፍሩም። እንኳን አይደለም ሌሎቹን ሩታ የወለደችውን እኮ ለምን ታዩ ፈስተሽዋል እያላችሁ እኮ የምትናገሩና የምትዘባበቱ ሰዎች ናችሁ። አረ በጣም ታሳፍራላችሁ። የእውነት በጣም ማለት ነው። ወንድምህ ግፍ እየደረደረ ነው። ግፍ አይደርድር፣ ምከረው በደንብ አድርገህ ትለዋለች። እኔ ወንድም ያሸነፈኝ እና ወንድም ካሸነፈህ ፍቅር ምን ታድርግ? እስኪ በቃ ነገረች። እንግዲህ ምን ታደርገዋለህ? የተረዳችኝ አይመስለኝም፣ ያገኘችኝ አይመስለኝም። እኔ ምኑን ነው የምትረዳ ዴም ማለት ነው? ምኑን ትረዳ ፍቅር? አሁን ከዚህ ጋር እንዴ ለመሰደብ ነው የደወልከው ወደ ፍቅር? አሁን በትናንትና የተሰራ ቪዲዮ እውነት ለመናገር ፍቅር ልክን እንድትነግር ፈልገህ ካልሆነ በስተቀር
ከፍቅር ላይ ምንም የሚያሰራ ቪዲዮ አልነበረም። መስራትም ካለብ ደግሞ ፍቅር የመጣች ሰሞን አሁን ነገሮቹ ከበረዱ በኋላ የፍቅርን ጉዳይ ራሱ ከምንና ከምን አጋጨተ ቪዲዮ እንደሰራ እኔ አላውቅም። እኔ ታምር ሆኖብኛል። የምሬ ነው ማለት ላይክ መስራት ከነበረበት እንደ ብዙዬ ባለፈው ፍቅር የመጣች ሰሞን አንድ ሰሞን የተጋጋለ ሰሞን እኮ ፍቅርን አግኝቶ ውጭ ከህይወቱ ጥሩ አይደለም ቢላት ያስኬድ ነበር። አሁን ነገሮች ካለፉ በኋላ የሩታ ልጅ ከተሰረቀ በኋላ ብቻ ብዙ መዘዞች ካለፉ በኋላ መጥቶ ፍቅርን ውጭልኝ እንደው ፍቅርዬ ይመችሽ። በነገራችን ላይ ቤተሰቦቼ አሁን ፍቅርም ሩታም የራሳቸው ጉብዝና አላቸው። ግን ምን እንደምመኝ ታውቃላችሁ? ሩታ እንደ ፍቅር ብትሆን ፍቅር በቃ ግድ የላትም ታውቃላችሁ፣ እስከ ጥግ ድረስ እንደፈል ማንም ይቀይም ማንም ይሄ ክብር ጣጣ የላትም። ማርያምን ነው የምላችሁ። በቃ መናገር ያለባትን ዝክዝክ አድርጋ ነው የምትናገረው። ሩታ ደግሞ እንዴት ነው እዚህ ጋር ይሄን ሰው ባስቀይመው እዛኛው ያለው ሰው ይቀየመኛል፣ ትልቅ ሰው ያላከበርኩ ይመስለኛል የሚል ክብር በጣም ይዛታል ሩታ ማለት ነው። ይኸውላችሁ ለማያከብራት ቤተሰብ ነው እንግዲህ እንደዚህ የምትረገጠው ሩታ እንደዚህ የምትሰደበው ማለት ነው። እና ትናንትና አሁን እንደዛ ዴቭን ዝቅ ከፍ እያደረገች ስትናገረው ማለት ነው ምን አለበት በአንቺ ቦታ ሩታ ብትሆን እያልኩ ነበረ። እንዴ ዴቭ ስንት ነገር በድሏት ሩታ ማለት ነው። እንደገና ዴቭ እኔ አንተን ስለማከብር እኮ ነው ትሏለች። ይኸውላችሁ እንግዲህ ይታያችሁ፣ እኔ አንተን ስለማከብር ነው። ስለምታከብረው እኮ እያከበራት አይደለም፣ ስለምታከብረው እኮ እያዋረዳት ነው። ከውሽማ ጋር እያለቀለቀ ሲያዋረዳት ነበርና አረ እንደው ሩቱ ተይ ግን ሩቲ ተይ አንቺ ጠንካራውኝ ተይ። እና ፍቅርዬ ይመች። በጣም ነው የተመቸሽ፣ በጣም ማለት ነው። እንደ አንጀቴ ነው ያራሽልኝ ፍቅርዬ የተናገረችው ነገር። በነገራችን ላይ የሁሉንም ሰው አካታ ነው ባንዴ የተናገረችው። ከምሬ ነው የምላችሁ። ሁሉም ሰው መናገር የሚፈልገውን ባንዴ ዝክዝክ አድርጋ ነው የቆለለችበት። እና ስለዚህ አንተም አሁን ምንድን ነበር ያለው ደግሞ አሁን ብዙዬ ነው እንጂ የምትደግፈው ማናችንም እየደገፍ ነው አልነበረም። አረ በፈጠረ አምላክ እንዴ ሩታን መተተኛ አንቺ ነው ያስመተትሽው ብለህ እኮ ማለት ነው ከውሽማ ጋር ለማድረግ አንተ ራሱ ስትሯሯጥ ነበር እኮ። ምን ነው ተረሳ እንዴ? እናንተ የሰራችሁት ነገር እንዲህ እንደ ቀላል ይረሳል። ሩታ የሰራችሁ ነገር ደግሞ እንዲህ እንደ ቀላል አይረሳም። በጣም ትንሽዬዋን አብዝታችሁ ደምራችሁ አባስታችሁ ታመጧትና ነገሩን ከሩታ ላይ ትቆልሉታላችሁ ማለት ነው። እኔ አሁን አንተ ለሩታ ያዘንክ ነው የምትመስለው፣ ግን በፈጣሪ ስም ያን እኮ ትክክለኛ ባህሪን አየን እኮ ዴ ማለት ነው። ትክክለኛ ባህሪን ያየው አብርሽ ታሞ ሳለ በነበረበት ሰዓት ይሄ ውሸታም ደግሞ ምን ይታመማል ሲያስመስል እንጂ መቼም ያው ታሟል በሚል እንያዘው ብለን እንጂ ማለት ነው። በዛ ሰዓት እኮ አንተ ትክክለኛ ማንነትን እኮ አየን። ከአስተያየት ጀምሮ ከአወራር ከስነ ስርዓት ጀምሮ ዴም አይተናሃል፣ እንዴት ሩታን ዝቅና ከፍ እያደረግ ስታወራት እንደነበረ ማለት ነው። ሩታ ግን እኔ እንጃልሽ የምሬን ነው። እኔ አሁን መጨረሻዋ በጣም ነው የሚያሰገኝ ሩታ ማለት ነው። ይሄ ክብር እያለች የምትቀጥል ከሆነ አንዳንዴ ደግሞ እንዴት ነው ብቻ አላቅም። ይህን ጋሽዬ ነገር በጣም ነው የሚይዛት። በነገራችን ላይ ጋሽዬን እንዴት እንደምታከብረው ታውቃላችሁ። ስታገኘው እንኳን ማለት ነው አቤት ክብሯ፣ አቤት ሩታ እኮ ክብሯ ማርያምን። ሰዎች ግን የእውነት የሩታን ክብር እረስታችሁት ነው አይደል? ዛሬ እንደዚህ እንደውሻ ምንጥል የምታደርጓት በየቦታው። ጋሽዬን ላገናኝሽ እኮ ተብላ በመጀመሪያ ጊዜ ማለት ነው ተንቀጥቅጣ ተርበድብዳ ሰውነቷ እስከሚዝለፈለፍ ድረስ ማየት አልፈልግም ብላ እኮ ነው የሄደችው፣ ፈርታ ማለት ነው ከክብር አንጻር። እና ግን እችን የመሰለች ሴት ዛሬ አጉል ነገር እንድትሰራ አድርጎ አብርሃም አስተማራት ማለት ነው። በጣም ያሳዝናል። የእውነት የምላችሁ ምርጥ የሆነ ማንነት የነበራችሁ ያለ ማንነት ተሰጥቷችሁ እየተሰደባችሁ፣ በዛ ላይ ደግሞ ልጃችሁ ሲያድግ የሚሰማው ነገር ለጆሮ የሚሰቀጥጥ የሚዘገንን የእውነት አሁን እኮ ሩታ የእሷ ሞራል ብቻ አይደለም የልጇ ሞራል ከትንሽ ጊዜ በኋላ እመኑኝ እየተሰበረ ነው የሚመጣው። ካወቀ በኋላ ነገሮችን ከለየ በኋላ ለምንድን ነው እናትና አባቴ እንደዚህ የሚባሉት ይላል። ይህ ልጅ ትምህርት ቤት መሄዱ አይቀርም። ከትምህርት ቤት አንተ የከሌ ልጅ ይባላል። እና እኔ ሩታ ግን ከዚህ በኋላ የቆም ብላ ልታስብ ይገባታል። የእውነቴን ነው። አሁን ለእሷ ሳይሆን ለልጇ ነው በጣም እንደውም መጨነቅ ያለባት። እና ምንድን ነው ፍቅርዬን የተመቸችኝ በጣም ማለት ነው። ቤተሰቦች እናንተ አልተመቻችሁም? የተነጋገረችው ንግግር ማለት ነው ጠብ ነው ያደረገችው። እና ምንድን ነው ዴብ ተብዬ እዚህ ጋር እየመጣችሁ የማይመለከታችሁ ሰው ባትናገሩ ጥሩ ነው። መናገር ካለባችሁ የገዛ ወንድማችሁን ሄዳችሁ ቅጡ። አልቀጣም ካለ ደግሞ እሰሩትና ለብልብቱ በሰማ ካልሆነ ደግሞ የሆነ ጸባይ ወስዳችሁ ንከሩት። ወንድማችሁ ታሟል። እኔ እናንተ አሁን ጤናማ ነው ብላችሁ ከሆነ እያሰባችሁ ያላችሁት እኔ ተሳስታችኋል። ከምር
ጤናማ ሰው በዚህን ያክል አይዝረከረከማ። የሆነ አእምሮ የነቀለ ካልሆነ የሆነ እዚህ ጋር የሆነ ትንሽዬ ብሎን የተፈታ ከሌለ በጭራሽ እንደዚህ ሊሆን አይችልም። በትክክለኛ ማንነት አንደኛ ነገር ስንትና ስንት ዋጋ የከፈለችለትን ሴት በዚህን ያክል እንዴ! ኧረ በፈጣሪ በአንድ አመት 2 ሴት ሊያገባ ከላይ ከታች የሚል ወንድ ደግሞ